መጥራት ትችላላችሁ? አያጅቡ አንጂብ አላህ መጥራት ይቻላል? ሽንት ቤት ውስጥ ስትገባ ነው ሽንት ቤት ውስጥ አይቻልም። እንዴ ስትገባ ጠራክ፣ ከዛ በኋላ ጠራው። ኦኬ እሺ። አይ ይሄ ሰውዬ መቼ የሚሻሻል አስወጣው። መልካም። ሽንት ቤት ውስጥ የሰይጣን ቦታ ነው ተብሎ ስለሚታመን ነው አይደለ? ያላቀም ግን አይጠራም ይባላል። ባለፈው አንደኛው ሲያወራ አልሰማችሁም? እንደ ሽንት ቤት ውስጥ ገብቶ ደፈረው ብሏል። አላህን እንዳይጠራ አላህን መጥራት አይቻልም። ድምፅ ማሰማት አይቻልም ሽንት ቤት ውስጥ እና አላህን ካልጠራ አንደኛው ደግሞ አስታውሳችኋል? ታስታውሳለህ? የሆነ ቀን ገብቶ ልክ ሲላለ ድንገት አላህን ሳይጠራ ከገባ ውስጥ ከዛ ድንገት አላህን መጥራት አይቻልም ሽንት ቤት ውስጥ እያለ በእንትኑ ገብቶበት አማሰለዋል። አማሰለዋል። አስታወስከው? በጠበጠው ጨጓራውን አንጀቱን ውስጥ ምን ሆንክ ይባላል። ጂኒ አማሰለኝ አለ። እንትን እኮ ነው አላህ ብቻ እኮ አይደለም። ባይደው ይሄ የሆኑ ትላልቅ ስሞች አሉ አይደለ? ለምሳሌ ሙሐመድ፣ አሚን ምናምን እንደዚህ አይነት ስሞችም እኮ አይጠሩም። ዝም ነው የሆነ አሉ አይደለ? ስሞች ለምሳሌ ሙሐመድ የሚባሉ ስሞች እንደዚህ እንትን የተባሉ ስሞች ራሱ እኮ አይጠሩም። ሽንት ቤት ውስጥ ላይ አይወራም። ውስጥ ላይ ተሆኖ ደግሞ እንደዚህ አይነት ስሞች በዚህ አጋንንቱ ሲደፍር ሳጥ እየደፈረው። ቆይ አሁን እኔ ማይገባኝ ጭራሽ ፈጣሪ ስሙ መጠራት ያለበት አጋንንት እንትን ባለበት ቦታ ላይ ነው እንጂ እግዚአብሔርን የፈጣሪን ስም ጠርታችሁ ነፃ የምትወጡት አጋንንት ያለበት ቦታ ላይ ጸጥ በሉ፣ ጸጥ ዝም በሉ። ሴጣን ቦታ ነው። የሴጣን ስላለ ዝም በሉ። ተደብኝ ምን አይነት ምንድን ነው የሚሉን እነዚህ ሰዎች? ምንድን ነው የሚሉን? ምንድን ነው የሚሉን? ጭራሽ ፈጣሪ ከሴጣን እንዲታደግ እንዲያድን ትጠራዋለህ እንጂ ሴጣን እዚህ ቦታ ላይ ስላለ ዝም በል ዝም በል። ልክ እንዴት ነው ወንጀል ሰርታችሁ ፖሊሶች ካሉ የሆነ አካባቢ ላይ ብላችሁ ቀስ ብላችሁ እንደምታመልጡ ሌባና ፖሊስ አይነት ስታይል ማለት ነው። እዚህ አካባቢ ፖሊስ አለ እንደምትባባለው ሴጣን እዚህ አካባቢ ስላለ ቢጠሩህም ዝም ስቅ ቢለ ታፍነዋለ። ማውራት አይቻልም። ፈጣሪንም ስም ተሳስተ አላህ አድነኝ አትልም። አይቻልም። ድምፅ ማሰማት የለብንም። ምን አይነት ጅልነት ነው? ምን አይነት ሃይማኖት ነው? ምንድን ነው? ምን ያህል ብትታወሩ ነው? ምን ያህል አይምሯችሁን ሰፍቶ ቢይዛችሁ ነው? ምንድን ነው? ሰው እንዴት እንደ በግ ዝም ብሎ ይሄዳል። ከዛ ይሄንን ትልቅ ዶክትሪን አድርገው ነጋ ጠባ። ያ ኡስታዝ ሽንት ቤት ውስጥ ማውራት ይቻላል? ያ ኡስታዝ በግራ ነው በቀኝ መግባት ያለብኝ ሽንት ቤት? ፈትዋቸው አስተምሯቸው ይሄ ነው። ነብያቸውም አይሁዶቹ ተገርመው ነብያችሁ ካካ ማለት ሁሉ ያስተምራችኋል አሏቸው። ይሄ እኮ ከእንስሳ እንኳን የሚያውቀው እኮ ነው። ካካ ይላል እኮ በልቶ ተጠገበ በኋላ። አይመልስም ነብዩ ራሱ ጸጥ ነው የሚለው ሽንቱን ሲሸና። ክርስቲያን ቃለን ይወድ ይገርመኛል። ይህን ሀዲስ ሳነበው ሉክ ናሳኢ 37 ላይ ነው የሚገኘው ሀዲሱ። ኢትዋዝ ናሬትድ ዛት ኢብን ዑመር ሴድ ኢብን ዑመር እንደተረከው እንደዚህ ተብሏል። የማን ፓስድ ባይ ዘ ፕሮፌት፣ አንድ ሰው በነብዩ አጠገብ አለፈ። ዌን ሂ ዋዝ ዩሪኔቲንግ፣ ነብዩ እየሸና በነበረበት ሰዓት። ኤንድ ግሬትድ ሂም ዊዝ ሰላም፣ ከዛ በኋላ ሰላምታ አቀረበለት። በት ሂ ዲድ ናት ሪተርን ሂዝ ግሪቲንግ፣ ነገር ግን ሰላምታውን አልመለሰለትም ነበር ይላል። የቀድሞ ሀዲስ ላይ እንደተመለከት ነው ነብዩ ሽንት ቤት ገባ። ከዛ በኋላ ሲወጣ አንድ ሰው ሰላም አለው። ነብዩ ግን በዛን ሰዓት አልተጸዳዳም ነበር። ስለዚህ ሄዶ እጁን
ግድግዳ ላይ ከጠራረገ በኋላ ነው ሰላምታውን የመለሰው። እዚህ ጋር ደግሞ ቆሞ እየሸና አንድ ሰው ባጠገቡ አለፈ። ነገር ግን ያንን ሰላምታውን ሊመልስለት መሐመድ ፈቃደኛ አልነበረም ነው። አሁን ጥያቄ የሚሆነው ግን ያ እንደዚህ አይነት ቦታዎች ቆሻሻ ቦታዎች የአጋንንት መገኛ ቦታዎች ናቸው ተብሎ በእስልምና ይታመናል። ሽንት ቤት፣ እንደዚህ ቆሻሻ ቦታዎች፣ ጉድጓድ ውስጥ ምናምን አጋንንቶች ይገኛሉ ብለው ያመት አጋንንቶቹ ከሱ ሸሽተው እንዳይሄዱ ነው። ያ አጋንንቶች የሙስሊሞች ወንድሞች እንደሆኑ እናምናለን። አጋንንቶች የሙስሊሞች ወንድሞች ናቸው፣ ወንድሞቻችን ብለው ይጠሯቸዋል። ግን ምንድን ነው እዚህ ጋር ሂክማው ጥበቡ ምንድን ነው ነው? ወይስ ያላ ስም እንዳይቆሽሽ ነው? በሽንቱ ያላ ስም ይቆሽሻል። ላላ ስም ተጠንቅቆ እነሱ ግን ንጽህናቸው የሚጠብቁት በምንድን ነው? እሱ ምራቃቸውን ፔሬዳቸውን የሚያጥቡት በምንድን ነው? በምራቃቸው ነው የሚያጥቡት። ይህ ኃይለኛ ጥበብ ነው። ኃይለኛ ጥበብ ነው። ኦራይት እንግዲህ እንደተመለከትነው ቂጥ በድንጋይ ነው የሚጠረገው። ሴቶች ፔሬዳቸውን በምራቅ ነው የሚያጥቡት። እንግዲህ እነሱን ሱና ይከተላሉ ወይ ነው የሚከሩባቸው። የኢማን ግማሽ የተባለው ንጽህና ይሄ ከሆነ በአፍጢሙ ጥንከር ይበል። አንድ አምላክ ሳቢት እንኳን ደህና መጣ አለን ይመስገን። የሙስሊም ሴቶች ሽቶ መቀባት ይችላሉ? ምን ይከለክላቸዋል? ሽቶ ተቀብተው መውጣት ይችላሉ? አይከለክላቸውም። ራይት ሱናና እናሳይ 51 22 አንድ የክፈተው ክርስቲያን 26 የሙስሊም ሴቶች ሽቶ መቀባት ይችላሉ ማለት ነው። ነሳይ 51 26 ግን አንድ የሚቀቡ ሽቶ አላቃለሁ። ችኛውን አዲስ ግን እንመልከታት። የሙስሊም ሴት ሽቶ መቀባት ትችላለች። ብዙ ጊዜ እስኪ ይሄን ነገር ሙስሊም ሴቶች ታውቁታላችሁ። ብዙ ጊዜ ታክሲ ውስጥም ስንሄድ ምናምን እውነት ለመናገር የሚቀቡ ይመስለኛል። ብዙ ሙስሊም ሴቶች ያጋጥመናል። ታክሲ ውስጥ ትራንስፖርት ውስጥም ስንጠቀም ምናምን ነገር አለ። ግን ሙስሊሞች ይህን ነገር አውቃችሁት ነው ያንን የምታደርጉት የሚለውን አሁን የምናየው እና ኢሳያ 51:26 ላይ አላሻሪ እንደተረከው ይላል። ሜሴንጀር ኦፍ አላህ ሴድ የአላህ መልእክተኛ እንደዚህ ብሏል። ኤኒ ውመን who puts on perfume then passes by a people so that they can smell her fragrance then she is an adulteress። የትኛውም ሴት ሽቶ ተቀብታ በሰዎች መካከል ስታልፍ ሽቶዋ ከሸተታቸው እሷ ዝሙተኛ ነች ይላል። እሺ ሰምተናል። አንድ ዘማዊ ነሽ፣ ስለዚህ ሙስሊም ሴት እያልካን ነው። ሽቶ ተቀብታ ካለፈች ያ ሽታው የሚሸት ከሆነ የተቀባችው ሽቶ ካለ እሷ ዘማዊ ነች ይላል። ያው የሚቀበሉ ስም አይቀበሉ ስም አሉ አይደል? ምንም በዚህ ጉዳይ ላይ ምንም እንትን የለም። ማይቀበሉት ብሎ ነገር የለም። ሀዲሱ የምትቀበል ከሆነ ሂላፍ የለበትም። አንድ ሀዲስ ሳይሆን ሙተዋቲር የሆነ ሀዲስ ነው። አይ ቲንክ ለሀባሹ አንድ የተሰጠ ቪዲዮ አይቻለሁ። ሀባሾች ምን ብለዋል? ሽታው ቤት ውስጥ ተቀባሽ ነው ምናምን ብቻ ብሎ አቡበከር ሰርቶ ነበረ። አወቃችሁት? የሀባሹ ሼክ ዶክተር አቡበከር ነው ምናምን የሚባለው የዋብያው ኡስታዝ ምላሽ ሲሰጥ በዚህ ጉዳይ ላይ እንዴት ትላለህ? እንደውም በአሁኑ ሰዓት ሴቶቻችን አብዝተውታል። ሽቶ እየተቀቡ እየተኳኳሉ እየወጡ አስቸግረዋል። ይሄ በር መክፈት ነው። እንደዛ ብሎ ነገር የለም ብሏል። ሽቶ ተቀባች ማለት በቃ አይቻልም፣ ዘማዊት ነች፣ ወንጀል ነው ብሎ የለም፣ አይቻልም።
በነገራችን ላይ ሽቶ ስለዚህ ሽቶ እንደሚወድ ሙስሊሞች ብዙ ጊዜ ይናገራሉ። የሙሐመድን ሱና አትከተሉም ማለት ነው። እንዲከተሉ አላደረጋቸውም። ስለዚህ ወንዶች ያንን ነገር ያደርጉታል። ሽቶ ተቀብተው መሄድም ይወደዳል። ወደ መስጊድ ምናምን በተለይ ሲሄዱ ሽቶ ተቀብተው እንዲሄዱ ምናምን ይወደዳል ይባላል። ስለዚህ ይሄ ሱናው የሚሰራው ለወንዶቹ ብቻ ነው ወይስ ለሴቶቹም ነው? ይሄ ሱና ሴቶችንም ያጠቃልላል? አይ እንደዛ የምትሉ ከሆነ ሙሐመድ የወንዶች ነብይ ነው እንጂ የሴቶች ነብይ አይደለም ማለት ነው። የወንድ ሙስሊም ሰዎች ነብይ ነው እንጂ የሴቶቹ አይደለም። ምክንያቱም እሱ የወደደውን ለሴቷ የሚከለክል ከሆነ ይሄ ማዳላት ነው። ለወንዱ ፈቅዶ ለሴቷ የሚከለክል ከሆነ ይሄ ማዳላት ነው። አብሶሉትሊ ምንም በማያሻማ ሁኔታ እንግዲህ እስኪ ይህንን በተለይ ሴቶች እንዴት ታዩታላችሁ? ነገር ግን አንድ ሽቶ የሚቀቡ ሽቶ አለ እኮ ሙስሊም 23:32 እንዲክፈትላቸው የሙስሊም ሴቶች ሽቶ ይቀባሉ። ያ ማለት አይቀቡም ሙሉ ለሙሉ ማለት አይደለም። አንዱ አምላክ አንተ ያልከውን ላምጣልህ። የአንተ ሚስት ለምሳሌ ምን አይነት ሽቶ መቀባት እንዳለባት ላሳየህ። አግብታል ቶኛለች። በቃ እጮኛ ምን አይነት ሽቶ መቀባት እንዳለባት አሁን ትማራለህ። ክፈትለት። እሺ ኦራይት እጮኛ ይህንን ሽቶ ትቀባለች። ሽቶ መቀባት አትችልም፣ በፍጹም ሽቶ ተቀብታ መውጣት አትችልም። እግሯም ባይዜ ኮቴዋ መሰማት የለበትም። ኮቴዋ ከተሰማ ወንጀል ነው። ስትሄድ ሽቶ ደግሞ ተተቀባይ ዘማዊ ነ ዘማዊ ደግሞ ህጉ ምንድን ነው? ሁክሙ ምንድን ነው? ለዘማዊ ተቀጥቅጠው የሚገደሉት ባለትዳር ከሆነች ጋይድ አንብበው። እሺ ኡሙ ሱሌይም reported that Allah's messenger visited her house and took rest, and she spread a piece of a cloth for him and he had a sister on it. ምንድነው ሙሐመድ ኡሙ ሱሌይም ወደምትባል ሴት ሄደና ቤቷም አረፈ። ከዛ በኋላ እሷም ምንጣፍ ነገር አነጠፈችለት፣ በላዩ ላይ ቆዳ ነገር አረገችለት በምንጣፉ ላይ ማለት ነው። and he sweated profusely and she collected his sweat. ሙሐመድ ከተኛ በኋላ እዛ ላይ ከተኛ በኋላ ጋደም ካለ በኋላ አላበው ይላል። አላበው እሷም ደግሞ ላቡን መሰብሰብ ጀመረች። collected his sweat and put it in a perfume and bottles. ከዛ በኋላ እንደምንጠቀመው እንደ ሽቶ ለመጠቀም ጠርሙስ ውስጥ አስገባችው። አላህስ ሜሴንጀር ሴድ ከዛ በኋላ የአላህ መልእክተኛ እንደዚህ አለ፣ ኡሙ ስሌም ዋት ኢዝ ዲስ? ኡሙ ስሌም ይሄ ምንድን ነው አላት። ሺ ሴድ ኢት ኢዝ ዩር ስዊት፣ ይሄ ያንተ ላብ ነው። ዊች አይ ፑት ኢን ማይ ፐርፊውም፣ በሽቶ ውስጥ ያስቀመጥኩት። አላህስ አፖስትል ስዊትድ ኢን ኮልድ ዌዘር ዌን ሪቬሌሽን ዲሴንድ አፖን ሂም ይላል። የአላህ መልእክተኛ ቀዝቃዛ በሆነበት ወቅት እንኳን ሲወርድለት ያልበው ነበረ። የሙስሊም ሴት ሽቶ መቀባት አትችልም። የባሏን የሙሐመድን ላቡን ግን በሽቶ አጠራቅማ መቀባት ትችላለች። በቀዝቃዛ ወቅት ላይ ውጭ ዝናብ ካለ ለምሳሌ ሙሐመድ ያልበዋል። ያኔ ላቡን ከዛ ምን ታደርጋለህ? ትቀባለች። በዝናብ ወቅት ሙሐመድ ሲያልበው ደግሞ እንዴት ይሆናል? አቡ ዳውድ 40:33 አንዴ ፈተው ሙሐመድ በቀዝቃዛ ወቅት ላይ ያልበዋል። ያንን ላቡን የሙስሊም ሴት ትቀባለች። የሙሐመድ ላብን ሽቶ መቀባት አትችልም። መቀባት ምችለው ምንድን ነው? የሙሐመድን የባሏን ላብ ነው መቀባት ምችለው። ሽቶ ተተቀባይ ዘማዊት ነች፣ ጋንም ትገባታለች። ነገር ግን የባሏን ሽቶ ተቀብታ መውጣት አትችልም፣ መሄድ አትችልም። የባሏን ላብ ግን ትቀባለች። በቀዝቃዛ ወቅት ላይ ሙሐመድ ሲያልበው ያንን ላቡን ትቀባለች። እሱ ደግሞ ምን ይሸት ነበር? ላቡ በጣም ደስ የሚል ሽታ አለው። ቀጥል ክርስቲያን።
ያ ናሬትድ አቡ ቡርዳ እንደተረከው ማይ ፋዘር ሴድ ቱ ሚ አባቴ እንደዚህ አለኝ፣ ማይ ሰን ኢፍ ዩ ሃድ ሲን አስ ዋይል ዊ ወር ኢን ዘ ሜሴንጀር ኦፍ አላህ፣ ልጄ ሆይ እኔ ከአላህ መልእክተኛ ጋር ስሆን አይተኝ ቢሆን ኖሮ ኤንድ ሬን ሃድ ፎልን ኦን አስ፣ ዝናቡ ሲዘንብብን ዩ ውድ ሃቭ ቶት ዛት አወር ስሜል ወዝ ዘ ስሜል ኦፍ ዘ ሺፕ፣ ዝናብ ሲዘንብብን ከአላህ መልእክተኛ ጋር ሆነን የምታይን ሽቷችን በግበግ እንሸት ነበር፣ በግበግ እንደምንሸት ታስተውል ነበር አለው። ኦኬ መሐመድ ዝናብ ሲዘንብበት ምን ይሸጣል? በግበግ። የእሱን ላብ በቀዝቃዛ ወቅት ላይ ሚስቶቹ ሲንጠባጠብ ከሰውነቱ ላይ በቃ አድርገው ይቀቡት ነበረ። ጥሩ ነው፣ ጥሩ ነው፣ ጥሩ ነው። ስለዚህ እንግዲህ የመሐመድ ሚስቶች በግበግ ነበር የሚሸጡት ማለት ነው። ጥሩ እኮ ነው። በግበግማ ራሱ ነው የሚሸጠው። ላብ ደግሞ ምን ያህል እንደሚገባ ማስተዋል ነው። ወደ ላቡ መልሰው። ልብስ ሲቆሽሽ፣ ልብስ የሚቆሽሸው ከሰውነት ከሚወጣ አንጻር ነው። ዝናብ ሲመታው ልብስ ምን ይላል? በግበግ ትሸጣለህ፣ ይከረፋል ማለት ነው። ያ የሚከረፋው ምንድነው? አንድም ሰውነት ሲቆሽሽ የሰውነት ቆሻሻ ወደ ልብስ ይሄዳል። ያንን ዝናብ ሲመታው ከዛ ከሰውነት ጋር ስለሚጣበቅ ይገማል። ግማቱ በግበግ የሚሸጥ ነው። ስለዚህ የሙስሊም ሴት ሽቶ መቀባት ትችላለች። የሙስሊም ሴት ሽቶ መቀባት ትችላለች ወይ? ሽቶ ተቀብታ መውጣት ትችላለች። ኦኬ። በጋብቻ በሱና የመሐመድ የምትከተሉ ከሆነ የባሎቻችሁን ላብስ ትቀባላችሁ? የባሎቻችሁን ላብ ነው የምትቀቡት ሴቶች፣ ወይንስ ቅባት እየተቀባችሁ የሚሸጥ ነው የምትወጡት? የነቢያችሁን ሕግ እናስተምሮ ጥሳችሁ ጥሩ ጥሩ ሽታ ያለው ተቀብታችሁ ነው የምወጡት፣ ወይንስ የባላችሁ ላብ ነው ተቀብታችሁ የምወጡት? አንድ አምላካው መልስ። ጥሩ ሽቶ ይቀባል ማለት የባላቸውን ላብ ማለት ነው። እኔ ነግረውኝ አያውቁም። እንግዲህ ቆንጆ ቆንጆ ሸቲ ነው የማውቃቸው። ኦኬ፣ ስለዚህ ዘማዊ ናቸው እያልከኝ ነው? እኔ አላልኩም። እንግዲህ እሱ ነው ያለው። ሐዲሱ ግን ሴት ልጅ ቆንጆ ሽታ የሚሸጣት ሽቶ ተጠቀባች ዘማዊ ነች ይላል። ሐዲሱ መሐመድ ተሳስቶ ነው? ከሁለት አንዱ ተሳስቶ ነው እንግዲህ። ኦኬ፣ መሐመድ ከራሱ ነው የሚናገረው ማለት ነው? የሚሳሳሰው ነው ማለት ነው? እንደ ግን ያ የችኛው እየተቀባሽ ካልሆነች እሱ ተሳስቶ ነው፣ ከራሱ የሚናገር ነው ባለም። ስለዚህ መሐመድ የተሳሳቱ ነገሮች እንደመጣለት የሚያወራ ሰው ነው ማለት ነው። አላልኩም፣ ያልተናገርኩም። እንደሱ አስማማልኛ ካለ እኮ ሴትዮዋ ስህተት ነች። ሴትዮዋ ስህተት ነች። በቃ እንደዛ በሱ እያዘልኝ። ምንድን ነው የተሳሳተችው? ሴትዮዋ ጠየቃት እኮ ምን እያደረግሽ ነው ስላት የአንተን ሽቶ ያው ሌላውን ላለማሳሳት ነው። ሌላውን ታሳሳት ዘንድ ጥሩ ስላልሆነ ጥሩ ከሸተተች ሌላዎች ይሳሳትባታል። ስለዚህ ጥንብ መግባት አለባት ሌላው እንዳይሳሳት። ጥንብ ባይሆንም ሽቶ አልተፈቀደላትም እኮ። ሌላው የሚሳሳተው ሽቶ ተቀብታ ቆንጆ የምትሸት ከሆነ ሌላው ይሳሳትባታል ነው አይደለ? ስለዚህ የሙስሊም ሴት እንዳንሳሳትባት መከርፋት መግማት አለባት ማለት ነው። ውሃ ብሸት ይበቃታል እንጂ ባሽታ የለውም እኮ። በቃ ምንም ባሸት ለማለት ነው። ምንም ባሸት ምንም ባሸት ማለት ነው። ልብሷን ብላ በምራቅ ፔሬዷ የምታጥብ ሴት፣ ቂጧን በድንጋይ የምትጠርግ ሴት እንዴት ነው? እባክህ ኢማጂን አድርግስ። የነቢዩ ሚስት አሁን አስባት፣ የነቢዩ ሚስቶች አስባቸው። ፔሬድ አይተው በምራቃቸው ብለው የሚያጥቡ ከሆነ ምንም አይሸትም። ከዛ ደግሞ የሙሐመድን ላብ ከሆነ የሚቀቡት እነኚህ ደግሞ ቤስት የሚባሉ ሴቶች ከሆኑ
በቃ ማንም የሚወዳደራቸው የለም። በንጽህና በሃይማኖቱም በሁሉም ከተባሉ ሲያስማማልኝ አስማማልኝ። ያሂ እኔ ምን ብዬ አስማማ? እስኪ ሌላ ሰው ጠይቅ። እኔ ይሄ ከበረኝ ስል ይዛል የሚለው ታች ሊያስገባኝ እያለኝ ነበር። አስገባው እስኪ ከቻልክ። ሙስሊም ነው መሰለኝ። እሱን ጠይቀው። የነብዩ ሽቶ እሱም ተቀብጠው ገዝቶ ሌላ ከለ ቀጥል ከስያ አላቸው ወይ ሎሽንም ይቀባሉ፣ ሎሽንም ይቀባሉ። ጭራሽ እንዴ? ያው ሎሽንም ይቀባሉ። የሙሐመድ ሰሃቦች ሎሽንም ይቀባሉ። ረስቸው ነበረ። እሱማ አንዱ አምላክ ራሱ ይቀባዋል። ቀጥል። እንዴት ወንዶቹን የሚመለከት ነው እሱ። ወንዶቹ ሽቶ መቀባት ይችላሉ። ሴቶቹ ናቸው ያልተፈቀደላቸው። ወንዶቹ ግን ፊታቸውን ለምሳሌ ምንድነው መቀባባት ያለባቸው? ይሄው ጋይድ ኡርዋ ዘን ስታርትድ ሉኪንግ አት ዘ ካምፓኒን ኦፍ ዘ ፕሮፌት። ኡርዋ የአላህ መልእክተኛን ሰሃቦች መመልከት ጀመረ አለ። ባይ አላህ ሲመለከታቸውም ዌኔቨር አላህስ ሜሴንጀር ስፓት፣ ወላሂ የአላህ መልእክተኛ ሲተፋ ለሃጩን ደ ስፒትል ውድ ፎል ኢን ዘ ሃንድ ኦፍ ዋን ኦፍ ዘም። ከዛ በኋላ ትፋቱ በአንዱ ሰው እጅ ላይ ያርፋል። ሁድ ረብ ኢት ኦን ሂዝ ፌስ ኤንድ ስኪን። ከዛ በኋላ ፊታቸውንና ቆዳቸውን ይቀባቡታል፣ ይታበሱታል። እንግዲህ ሶሪ፣ በጣም ሶሪ፣ በጣም ይቅርታ እና ሽንት ቤት ይገባል ሙሐመድ። ውሃ ዞ ሲከተሉት ድንጋይ አንጡልኝ ይላል። ቂጡን በድንጋይ ይጠርጋል። ሰላም ሊሉ ሲሉ ቅድሚያ እጁን ግድግዳ ላይ ይጠርጋል እጁን። ምግብ ሲያቀርቡለት ታጠብ ቅድሚያ ሲሉት ምግብ ቀርቦ አይ እኔ እንታጠብ የታዘዝኩ ጸሎት ላደርግ ስል ነው ይላል። ዝናብ ሲመታው ሰውነቱ ሲመታው ዝናብ ከዘነበለት ልብሱን ያወላልቃል። በግም ይሸታል፣ ያልበዋል። በቀዝቃዛ ወት ላቡን ሴቶቹ ይቀቡታል። ሽቶ ነው። ሽቶ መቀባት ስለማይችሉ እሱን ላብ በቀዝቃዛ ወት ያልበውሽ እንደ ሽቶ ይቀቡታል። ሴቶቹ ፔሬድ እላቸው ላይ ያሉ ብለው ይጠርጋሉ። አንዲት ልብስ ላይ ነው ፔሬድ የሚያዩት። ወንዶቹ አክቱ ሲል ሙሐመድ ሮጠው ሄደው በለሃጩ ፊታቸውንና እጃቸውን ይቀባባሉ። ሎሽን ነው። ምንድን ነው የምትሉን? ምንድን ነው እያላችሁ ነው ያላችሁት? ይህንን ነው ንጽህና እያላችሁ ያላችሁት? ይህ ማን ግማሽ የምትሉት ይህንን ነው? ይህ እናንተ ናችሁ እኛን ንጽህና ያስተማራችሁን? እናንተ ናችሁ እኛን ንጽህና ያስተማራችሁት? ሴሊ ከሸተተ ሽቶ ተቀብታ ዘማዊት ነች፣ በፍጹም ለሴት ሽቶ አይፈቀድም የሚል አስተምሮ ምርጦቹ ንጹዎቹ ልዩዎቹ የሚባሉት ፔሬዳቸውን በምራቃቸው የሚጠርጉ ሙሐመድ ስፐርሙን በእጁ የሚፈተግለት ላውል የሚያይ እናንተ ናችሁ እኛን ንጽህና ያስተማራችሁ። አንተ ሰክራ ነው የምትገባው፣ ሰክራ ነው የምትገባው። አንተ ጠጃም በስነ ስርዓት አስተማር። ምን አይነት እሺ፣ ሳቦቹ የሙሐመድን አክታ ይተባበሱታል አይተባበሱትም? ሽቅና ስራ ይተባበሱታል አይተባበሱትም? ንጽጽር የምትሰራ ከሆነ በስነ ስርዓት አስተምር እንጂ ዝም ብሎ ያለውን ወሬ አታወራም። እሺ ሶሪ፣ እንደ አንተን እኮ ሰካራ ክርስቲያን ሰካራም ነው፣ እኛ እናውቃለን። እኛ እሺ፣ ችግር የለውም። የሙሐመድም ሰሃባዎች ተሰክረው ያስቸግሩ ነበረ። ችግር የለውም። አሁን ተኩስ ላይ ብቻ በተቻለ መጠን አንድ አምላክ የምትባል ልጅ አንተ ቆሻሻ ነህ፣ የመጨረሻ ቆሻሻ ነህ አንተ። አረበና ምን አደረግሽ? ቲቸር ጋር ሂጅ።
አንዴ እየቀጠፈው አንተ እዚህ ጋር ቁጭ ብለህ ታታ ታደርጋለህ። እንትን እበት አንተም እኮ አብረህ ስድቡን ይብቃ። ልማር ነው የገቡት። ትስቃለህ አንተ እዚህ ጋር እየሰደበህ ትስቃለህ። ደንቆሮ ጫትን ሄድና ፋትፌት አንተ ቅማላ ሃይማኖት እኮ ነው የሚሳደበው። እንዴት ነሽ? ጤነኛ ነው እንዴ? በእናትህ ቆይ አንዴ በቃ መልስ ካለ የምትማር ከሆነ የምታስተምር ከሆነ አስተምር። ዝም ብለህ እዚህ ጋር ገብተህ ጥርስን ትለቃለህ እንዴ? እሺ በቃ እውቀት ካለ በእውቀት እንትን አለ። ምንድን ነው እንዲህ የሚያንጨራጭር ሰውዬ? ተረጋጋ። ውሃ እየጠጣህ እውነት ነው። ውሃ ጠጣ አንተ አጠገብ ላይ ውሃ ካለ ጠጣ። እዚህ ጋር ብንገቡ ሙስሊሞች እያንዳንዳ ቡሽቲ ነው እንዲህ እንትን የምትሆነው። አትበሳጭ፣ መልስ ወደድክም ጠላክም ጀግና ከሆነ ጦሮ አለ። አሁን መልስ። እናትህ ወልዳለች ና ነገ ቀን እስኪ የተጠየቀው መልስ። እናትህ ወልዳለች ና ነገ እናቴማ ወልዳ እያያለው። እኔስ በደንብ አስተውሉ። ሰላም ሰላም፣ እንዴት ናቸው? አንድ የተረጋጋ በደንብ አስተውሉ። ሐዲሱ በግልጽ እንደሚናገረው ሴቶቹ የሙሐመድ ሚስቶች ፔሬዳቸውን እላቸው ላይ ያሉ፣ ከዛ በምራቃቸው ያጸዳሉ። መረጃ አለን። ሳቦቹ እንደ ቅባት ምራቁን ነው የሚቀቡት። መረጃው አለን። የሙሐመድ ሚስቶች ሳቦቹም ላብ ነው ሽቶ አድርገው የሚቀቡት። መረጃው አለን። ሙሐመድ በግ ነው የሚሸተው። መረጃው አለን። ስለዚህ አትበሳጩ። መረጃው ላይ ብቻ አንብቡ። ሌላ ጭቅጭቅ አንፈልግም። ሀዩቲ እንኳን ደህና መጣሽ። ማስረጃ ወጣ በአማርኛ ወደ አማርኛ ቀየረው። ምን ሚለው ማስረጃውን አሁን አልከውን የተናገርከው ምን ሚለውን ሳይሆን አሁን በአፍያ የሙሐመድ ሳባ ሚስቶቹ የሙሐመድ ሳባ አሚን ሚስቶቹ ፔሬዳቸውን እላቸው ላይ አይተው በምራቅ የሚያጥቡት። በጥያቄ ላይ ጥያቄ ታደርጋለህ። አንተ እኮ ክፈትልን፣ በማስረጃ አሳየው። ያው ወደ አማርኛ ቀይረሽ ወደ አማርኛ ቀይርለት። የተተረጎመ ቀን አንድም ኢትዮጵያ ላይ ሙስሊም የሚቀር አይመስለኝም። አሁን ለጊዜው እየሸወዷቸው ያሉት አዲሳቸውን ባለማወቃቸው ነው የተጠቀሙት። ኡስታዞቻቸው ውሸታም ስለሆኑ ኦልዌይስ በመዋሸት አንቀውዘዋቸዋል። ተከታዮቻቸው ደግሞ ስለማያውቁ የኡስታዝን ማንሳት ሲሆን እዚህ ያለው አዳም ደሽ ራን ሲደርስ ትመልሳለህ። ኦኬ እሺ፣ ይታያል። አይ ቲንክ እሺ፣ ሙጃሂድ እንዳስተላለፉት አይሻ እንዲህ አሉ ይላል። ከእኛ ከነቢዩ ሚስቶች ማለትም ከነቢዩ ሚስቶች ለአንዷ የወር አበባ የምታይበት አንድ ልብስ ብቻ እንጂ አልነበራትም። በልብሱ ላይ የደም ጠብታ ካረፈበት በምራቋ ታርሰውና በጣቷ ፈትጋ ታስወግደው ነበር። ኦኬ ፔሬድ የሚያዩበት ስንት ልብስ ነበራቸው? ለእናቱ የነቢዩ ሚስቶች ፔሬድ የሚያዩበት አንዲት ልብስ ነበረች። እዛ ላይ ፔሬዱ ጠብታ ሲያርፍበት ብላ በጣቷ እንደዚህ ነው የምትለዋል። ሁለተኛ እንቀጥል። የሙስሊም ሴቶች ሽቶ መቀባት ይችላሉ? አሳየኝ። ስሱ ነው ማረጃው። ቀጥል። ምን ችግር አለ? ቆይ ተረጋጋ። አንተ ራስ ሲደርስ ታወራለህ አንተ። ኦኬ ወደ አማርኛ አድርግለት። ሽቶ መቀባት ዘማዊ ነው የሚያደርጋት። ስለዚህ ሽቶ ተቀብታ መውጣት አትችልም። የሚሸጥ ነገር ምንም ተቀብታ መውጣት አትችልም። ወንጀል ነው። ግን አንድ የሚቀቡት ሽቶ አለ። እሱን እናየዋለን። እናየዋለን። እሱ ሎሽን እና ቀደም አወጣን። መሐመድ አክታውን ነበር እንደ ሎሽን የሚቀቡት። አክንትፍ ሲል ሮጠው ይይዙና እሱን ይቀቡታል ይላል። ግሪስሊንግ ግሪስሊ ትላለች። ብዙ አይፈቀድም መሰለኝ። ይቅርታ አድርጉልኝ፣ እኔ አይደለም ያልኩት። ከሸተት አይቻልም። የሚሸት ከሆነ የሚሸት መቀባት በፍጹም አይቻልም።
ኦኬ የማይሸትበት እኮ አንተ መጀመሪያ እኮ መጠየቅ አለብህ። ለምንድን ነው ሽቶ ተቀብቶ የማይወጡት ብለህ መጀመሪያ ማወቅ አለብህ። እሺ ሽቶ ለምንድን ነው ተቀብታችሁ ማወጡት? ማንወጣው ተቀብተን ማንወጣው ተቀብተን ማንወጣው እኛ ለወንዶች ለኛ ለባላችን ተቀብተን ተውበን ቤታችን ውስጥ እንደፈለገን መሆን እንችላለን። ግን ኖጣ ለሌላ ወንድ አቅርበን ሽታችንን ጠረናችንን ለወንድ ብቻ ነው እንደ የምትለብሽና ሽቶ የምትቀቢ ለራስሽ አትቀቢም እንዴ? እኔ ቆንጆ እንዴ ሻወር ገብተሽ ሎሽን ግሊሲኒ መቀባታችን ምን እንገርሽ? በራሴ መኪና አለኝ። የራሴ መኪና ምግብ መሽተት አለብሽ ግዴታ። አዎ ናይ ንገርሽ ለምንድን ነው ምግብ የሚሸተው? ሰዎች አሁን ካልተቀባው መውጣት አልችልም። ፎዚ አሁን ወደ ገባ ወጣሽ ማለት ነው እንበል። ስታልፊ ወንዶች ባሉበት ሰፈር ስታልፊ ደስ የሚል ሽቶ ደስ የሚል ቅባት የሚሸት ተቀብተሽ መውጣት ትችላለሽ? አይቻልም። አይቻልም። ስለዚህ የሚገማ ነገር ነው። እንደዛ እየገማሽ ነው እንጂ ማለፍ ያለብሽ ቆንጆ ሽታ የሚቀጣል። ለምንድን ነው ሲጀመር ማለት ነው ሙስሊም አይገማም? ለምን ብትለኝ ሁሌ ይታጠባል። ቆይ ግን ጥሩ መሽተት የለብሽም አይደለ? ልንገርክ አንተ ታጥበክ ንጹህ ከሆንክ ሽቶ ምን ይሰራላል? ሽቶ የምትቀባው መልካም። እሺ እናዋለን። ለምንድን ነው የምትቀባው? ሁለት ነው ልንገርክ። አዳምጪ አንዴ። ሁለት እኛ ደግሞ አንሸትም። እኛ ለምንድን ነው አዳምጫ ፔሬዲሽን አይሻን ትከታያለሽ? የነቢዩ ሚስቶች ፈለግ ትከታያለሽ? እነሱ ምሳሌዎችሽ ናቸው ለአንቺ። ወጣች የኔ እናት። የድሮና አሁኑ ማያያዝ ሳይሆን ተራ ጠብቅ። የድሮና አሁኑ ካልክ ምርጡ እስልምና አሁን ነው እያልከን ነው። የድሮዎቹ አልፎባቸዋል እያልከን አላልኩማ። የድሮና አሁኖቹ የሚባል እስልምና ካለ ሀይሻ ብለን ያወራ እኮ ሀይሻ እኔን ተከተለው እንደዚህ የምትለውን ተከተሉ የምትለውን ታሳይናል። ስለዚህ አይሻ ለእናንተ ምሳሌ አትሆንም። የድሮውን ነው የምትከተለው አንተ ሰውዬ። ወላሂ ይቅርታ አድርጊልና ሀዩ አንቺ ሙስሊም አይደለሽም። ፖለቲካ ለመስራት እንዳትሞክሪ። ሙስሊም አይደለሽም ነው አንቺ ለእናቱ ምን አልክ? ከነ ጭራሽ መቀባት አይቻላትም ይላል። ተቀብተህ ለምሳሌ ወደ ውጭ በወጣች ቁጥር ማለት ነው ወንዶች ሊሰሰቱ ይችላሉ ማለት ነው። እንግዲህ ቤትም ሴት ልጅ መቀባት አይቻላትም ብሎ የዘጋው ነገር አለ። አንተ በሽቶ የምትሳሳት እንትን ነህ እንዴ? እንስሳ አይደለህ አንተ። ገና ለገና ሽታ ሸተተ ብለህ እኛው ሰው ነን። የሚጠይቀው ያንተ ነው የሚጠይቀው። ለምንድን ነው መልስ የሚሰጠሳ? ችግር የለውም። ያው ችግር የለውም ወይ ማሪው ነኝ። እሺ ዘበኛው ስለሆንኩኝ መልስ መልስላት አሉ። ዘበኛው ነኝ። እሺ መልስላት። እሺ እሷን ኔቨር ጣልቃ ብገባ ከሆነ ጠራንሳ ሳይሰጥ ትወርዳለህ። ክርስቲያኗ ወርደው ጣልቃ የሚገባ ከሆነ ቀጥል በእናቱ። እሺ ማለት የሙስሊም ወንዶች እንስሳ ናችሁ። እንደገና ለገና ሽቶ ከሸተታችሁ ቆንጆ ነገር ቆንጆ የሚሸጥ ካያችሁ ስሜታችሁ ግንፍል የሚል እንዴት የሙስሊም ወንዶች እንስሳ ናቸው ለምትላለህ? ወንድ ነው ሁሉም ወንድ ምንድን ነው? ስለዚህ ሙስሊም ወንዶች እንስሳ ናችሁ ከማለት በፊት በትክክል አስረዳኝ። ስለምሳሌ ወንድ ልጅ በጠቃላይ እኔ ወንድ ልጅ አንተ ክርስቲያን መሆን ምን መሆን ሴት ልጅ ካየ ትሰሰታለህ መቼም። እኔ እንስሳ አይደለሁም። ሴት ባየ ቁጥር ምሳሳተው ኮቴዋን ከሰማው ሽታ ከሸተተኝ ሴት ልጅ ላይ ምሳሳት እንስሳ አይደለሁም እኔ።
ሽቶ ተቀብተህ ተገላልጠህ የምትሄድ ከሆነ ትሰሰታለህ። መቼም አንተ ትቀባለህ። አንተ ቆንጆ ሽቶ ትቀብተህ ፏ ብለህ ትወጣለህ። እሷ ግን ቆንጆ ሽቶ መቀባት የለባትም፣ ሽቶ መቀባት የለባትም። ለተቀባይ ዘማዊ ነች። ምንድነው መቀባት ያለባት? ኦኬ የመሐመድ ሚስቶች ዘማዊ ስለሆኑ ነው ሰዎችን ያሳስታሉ ማለት ነው። የመሐመድ ሚስቶች መሐመድ ሚስት ማግባት ይችላል ሌላ ሰው ማግባት ሌላ ሰው ማግባት መሐመድ ሚስት ማንም ማግባት አይችልም ይላል አልቁርአኑ። ታዲያ ለምንድን ነው እሱ የእሱ ላቡን የሚቀቡት? ሽቶ አይቀቡም ምን ነው? ወይም የመሐመድ ሚስት እንቀማው እያሉ ያስባሉ ማለት ነው። ሰሃቦቹ ላቡን ይቀቡ ነበር። አሳየው። የመሐመድ ሚስቶች የሚቀቡት ላቡን ነው። እንዳይቀሙት ፈርቶ ነው እንትን ብለው ነው ላብ የሚቀቡት። ላብ ለምን ነው የሚቀቡት? ምን ይጠቅማቸዋል? ተናገረ እኮ ሴት ልጅ ኃይል አላት ታውቃለህ። ስለዛ ለወንድ ልጅ የተፈቅዶ ለሴት ልጅ ያልተፈቀደላት ማለት ነው። ሴት ልጅ ተቀባብታ ምን ብላ ከወጣች ወንዶቹን በጣም እንትን ትላለች። በዛ ምክንያት ነው እንግዲህ። እሺ አሁን ላይ ሴቶች ሙስሊም ሴቶች አይቀባቡም ወይንስ ይቀባባሉ? አሁን ለምሳሌ ሙሉ ልብስ ለብሳ ታጥባ ፏ ብላ ለምሳሌ ሽቶ ይቀባሉ አይቀቡም? የሙስሊም ሴቶች ሳትጠቀም ማውጣት ትችላለች። ለምሳሌ ሽቶ ይቀባሉ አይቀቡም? የሙስሊም ሴቶች አሁን ሲወጡ እኔ እነሱን ሲቀቡ አላየሁም። እኔ አይምሮህ እየታገለ ስትራግል እያደረገ ነው። ይቀባሉ። የሱናውን አይከተሉ የነብይን አስተምሮ አይቀበሉትም። ያለፈበት ኋላ ቀር ሽቶ ሻጮችም ሽቶ ተቀብተው እነሱ ናቸው። እንደውም ከእነሱ በላይ የሚቀባ እንደውም የለም። ታጥበውበት ነው የሚወጡት። እኔ ብዙ ሙስሊም አብሬያቸው እንትን ያልኩት አለ። ብዙ ማውቃቸው አሉ። የሙስሊም ሴቶች በጣም ነው የሚቀቡ ሽቶ የሚቀቡት እኮ። እሱም አሁን ለምሳሌ ክርስቲያኖችም እኮ ሴቶች ያው ሙሉ በሙሉ ለምሳሌ ክርስትና ያልፈቀደው ነገር እኮ አድርጎ ይወጣሉ። ለምሳሌ ተናገር፣ ስለ ራስህ አውራ፣ ለእናቱ ስለ ራስህ አውራ። በእናንተ ተገላልጦ መሄድ ይቻላል። አሁን ለምሳሌ እሱን ሌላ ጉዳይ ነው። አሁን ሽቶ ላይ አውራ፣ ሽቶ ላይ አውራ። ጥያቄ ካለ ሽቶ ላይ አላወራችሁም እኮ እናንተ ወደ ሌላ ገባችሁ። ሽቶ ውስጥ እኮ ነን ያለ ነው። ተቀብቶ መሄዳሉ አይቀበሉትም አልክ፣ አይቻልም አልክ እያልኩ ያለት ምንድን ነው እሱ? እያገናዘብክ ነው አንተ። በአንተም ሃይማኖት ልንገራል፣ ሴት ልጅ ተገላልጠ መሄድ አይቻልም። ስለዛ አንተም ተገላልጦ እየሄዱ ነው። አንተ ተገላልጦ ማለት ምን ማለት ነው ብዬ እጠይቅሃለሁ። እንደናንተ ታፍነው እንትን በ21ኛው ሴንቸሪ ላይ ልክ እንደ ወንጀለኛ ኃጢአት ለመስራት ወንጀል ለመስራት እንደሚያደርጉት ኒቃብ ለብሰው አይናቸው አይታይ፣ ፊታቸው አይታይ፣ እጃቸው አይታይ፣ ወንድ ይሁኑ ሴት ይሁኑ ጾታቸው አይታወቅ ምን እንደሆኑ ሮቦት የሆኑ ሰው የሆኑ አይታወቁ ተጣፍንገው በህይወታቸው እያሉ የተገነዙ መስለው እንዲቀሳቀሱ እህቶቻችን አንፈልግም። እሷም መልካም ልብስ ለምትን መልካም አድርጎ የፈጠራት እህቴ ነች እኮ ከኔ ጎን የተሰራች ነች። ምን የኔን አካል ነው የያዘችው እኮ እሷ እንደኔው ሰው ነች። የኔ አቻ ነች። የኔ ኩያ ነች። እያየዋት የእግዚአብሔርን ፍጡር ስለሆነች በአዳም ላደንቃት ልደሰት ይገባል እኮ። እሷም እኔን እያየ ልትደነቅ ልታመሰግን ይገባል። እኔም እሷን እያየው ላደንቃት ይገባል። ዋው እችን የመሰለች ጥንድ ፈጥሮልኛል እኮ እያልኩ ልደሰትባት ይገባል። እሷም ደግሞ እግዚአብሔር እኮ ስራው ግሩም ነው፣ ድንቅ ነው፣ ይሄ አጋሬ ብላ የምታስበውን እያደነቀች ከሱ ጋር አብራ መኖር ትችላለች። እሷም ደግሞ እንደዛው ይህን የመሰለ ፍጥረት ፈጥሯል እግዚአብሔር ብላ ልታመሰግን ይገባል እንጂ በቻይና ወይንም በሰንበዲ በሰራው የሀዘን እንትን ተገንዛ እንደዚህ ተቆልፋ ፊቱ አይታይ፣ ጆሮ አይታይ፣ እጁ አይታይ፣ ምኑ አይታይ፣ ሰውቱን ሴጣን ትሆን ሮቦቱን እንዳትታወቅ ተደርጎ ጠፍንጓት እንደዚህ ከላይ እስከታይ ገንዟት እያለች እንድትንቀሳቀስ አንፈልግም። እህታችን የቁም ግነዛ እንድትሆን አንፈልግም። ቅንዝረኛ ሴሰኛ ካልሆንክ እኮ ልብስ አይደለም አይምሮን አሰራው። አይምሮም አሰራን ነው። ገና ለገና መልካም ከሸተተች ሽቶ ከተቀባች አንተ ናላህ የሚዞርና ለዝሙት የምታስባ ከሆነ ጤናማ አይደለም። ወረዲ ሜንታሊ ችግር አለብህ፣ መመርመር አለብህ። ሽታ ሲሸት ገና ጋማ ብለህ ሴት ልጅ የምትወጣ ከሆነ
ልደፍራት ልትይዛት የምታስብ ከሆነ ይሄ ልብስ ማያስጥልም ሽቶም አይደለም ያስጣለ። አንተ ዞር ቢባል ምን የሆነ ነገር ብታጣ እንስሳ ማመርጥም ማለት ነው። ስለዚህ እንስሳት እንኳን ያልደረሰችን ዶሮ አይነካም። ዶሮ እንኳን ያልደረሰች ጫጩ ዶሮ ላይ አይሰፍርም። ውሻ እንኳን ጊዜ አለው፣ ወቅት አለው። በወቅቱ በጊዜው ነው እንትን የሚለው የደረሰችውንም ነው የሚያሽኮረመው እንስሳ። ስለዚህ ከእንስሳ እንዴት አንሳለህ? ገና ለገና ሽታው አሸቶኛል ሽቶ። ስለዚህ ዘማዊት ነች። አንተ ፏፏሽ ብለህ ጽድት ብለህ